ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የፋኖ ከፍተኛ አመራር ከመንግስት ጋር መስማማታቸው ተነገረ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ሙሃባ ከመንግስት ጋር በመስማማት የሰላም አማራጭን መቀበላቸውን የአገር ውስጥ መገናኛ ብዙሃን ዘገቡ። የአማራ ፋኖ ህዝባዊ ድርጅት የተባለው ክንፍ ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ቡድኑ ቀደም ሲል ከአማራ ክልል መንግስት ጋር የደረሰውን ስምምነት በመቀበል ወደ ሰላማዊ እንቅስቃሴ መመለሳቸው ተገልጿል። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ባለፈው ህዳር ወር መጨረሻ ላይ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ይታወሳል። የሰላም ስምምነት እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሳተፋቸውም ተነግሯል። በወቅቱ ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል ካፒቴን አቶ ማስረሻ ሰጤ ነበሩ። ኮሎኔል ፈንታው የትጥቅ እንቅስቃሴውን በመተው ወደ ሰላማዊ ህይወት ከተመለሱ የአፋሕድ አመራሮች መካከል ሁለተኛው ናቸው። ኮሎኔሉ ቡድኑ ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል የተመለሱት ከታጣቂ ቡድናቸው አባላት ጋር መሆኑን የአማራ ክልል መገናኛ ብዙሃን ተቋም የሆነው አሚኮ ዘግቧል። የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የአገሪቱ ከተሞች ውስጥ እየተካሄዱ እንደሆነ ከአገሪቱ መንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። የኢራን ብሮድካስቲንግ ኮርፖሬሽን እንዳለው ሐሚዳንና ኢላም የተባሉትን ከተሞች ጨምሮ ሰሞኑን አገሪቱን ያናወጧትን ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ነው። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት፣ በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። በተጨማሪም የአገሪቱ ፕሬዝዳንት፣ የፓርላማው አፈ ጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ ሲያቀርቡ ነበር። ከሁለት ሳምንት በላይ የሆነው የተቃውሞ ሰልፍ እየተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎቱን ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን አሜሪካን ጨምሮ የተለያዩ አገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ ነው። ፕሬዝዳንት ትራምፕም ወታደራዊ እርምጃን ጨምሮ በኢራን ባለስልጣናት ላይ ሊወስዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። ኢራን ለድርድርም ሆነ ለጦርነት ዝግጁ መሆኗንም አስታውቃለች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት እንዲሁም ለድርድር ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ ተናገሩ። ባለስልጣኑ ይህን ያሉት ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት ኢራን ለድርድር ጥሪ ማቅረቧን ካሳወቁ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቴህራን የውጭ አገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድሩ በእኩል መብትና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያሉትን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊታከርና በሚኒስተር አራክቺ መካከል አስፈላጊ መልእክት ለመለዋወጥ የሚያስችል የግንኙነት መስፈር መከፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም የኢራን ፍላጎት እንዳልሆነ፣ ጥቃት ከተፈጸመባት ግን ለጦርነት ዝግጁ መሆኗን አመልክተዋል። የኢራን ብሔራዊ ደህንነት የበላይ ምክር ቤት አባል የሆነው የመከላከያ ምክር ቤት ቀደም ሲል ባወጣው መግለጫ በህጋዊ የራስን የመከላከል ማዕቀፍ ውስጥ ኢራን ጥቃት ከተፈጸመባት ብቻ ምላሽ በመስጠት ላይ አትወሰን በማለት ስጋት በሚፈጥሩ ወገኖች ላይ ቀድሞ እርምጃ እንደሚወስድ አስጠንቅቆ ነበር። ከዚህ ጋር በተያያዘም አሜሪካ በኢራን ላይ ጠንካራ እርምጃ ልትወስድ ትችላለች ሲሉ ፕሬዝዳንት ትራምፕ ተናግረዋል። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ ኃይል አባላት መገደላቸውን ደግሞ የአገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙት ሲሆን አሜሪካ ደግሞ የአጸፋ እርምጃ እንደምትወስድ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉ ተናግረዋል።
የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ቀድማ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗንም አሳውቀዋል። ይህ በእንዲህ እንዳለ በመላዋ ኢራን የኢንተርኔት አገልግሎት በመቋረጡ በአገሪቱ ውስጥ በአሁኑ ጊዜ ምን እየተካሄደ እንዳለ በትክክል ለማወቅ አዳጋች ሆኗል። የመንግስት የቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታ የተረጋጋ መሆኑን የሚያመላክቱ ዘገባዎች እያወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩና በሺዎች የሚቆጠሩት ደግሞ በእስር ላይ እንደሆኑ ገልጸዋል። ከዋና ከተማዋ ቴህራን ውጪ በሚገኝ ክፍት የአስክሬን ማስቀመጫ ስፍራ ቢያንስ 180 አስክሬኖች በነጭ ጨርቅ ተሸፍነው መመልከቷን የቢቢሲ ዘጋቢ ጽፋለች። አሜሪካ በኢራን ሊኖራት የሚችለውን ጣልቃ ገብነት በተመለከተ ለፕሬዝዳንት ዶናልድ ትራምፕ የተለያዩ ወታደራዊ አማራጮች ቀርበዋል። ኢራን ጥቃት ከተፈጸመባት የአጸፋ እርምጃ እንደምትወስድ ዝታለች። ባለፈው ሰኔ ኢራንና እስራኤል ለ12 ቀናት ተዋግተዋል። ውጊያው መጨረሻ ላይ የአሜሪካ አየር ኃይል በኢራን 3 የኒውክሌር ማዕከላት ላይ ጥቃት ፈጽሟል። በኢራን ህዝባዊ ተቃውሞ ሲነሳ የአሁኑ የመጀመሪያው አይደለም። ከዚህ ቀደምም ተቃውሞዎች ተቀስቅሰው በመንግስት የኃይል እርምጃ ተዳፍነዋል። ትራምፕ የአሜሪካ ጦር በኢራን ላይ ጥቃት እንዲፈጸም ትዕዛዝ ቢሰጡ ኢላማ የሚደረገው የኢራን ጠንካራ ወታደራዊ ክንፍ የሆነው እስላማዊው አብዮታዊ ዘብ ይሆናል። የኢራን ጠቅላይ መሪ አሊ ኻሜኒም ኢላማ ሊደረጉ ይችላሉ። እርምጃ መውሰድ የአጸፋ ምላሽ ሊያስከትል ይችላል። የኢራን መንግስት ተቃዋሚዎችን ዶናልድ ትራምፕን ማስደሰት የሚፈልጉ ከዳተኞች ብሏቸዋል። አሜሪካ ጥቃት ፈጽማ ንጹሐን ሰዎች የሚሞቱ ከሆነ የአሜሪካን የቦምብ ድብደባ የኢራን መንግስት ሊጠቀምበት ይችላል። ኢራን የአጸፋ እርምጃ ከመውሰድ ወደ ኋላ አትልም። ኢራን ሚሳኤሎች ያሏት ሲሆን የየመን ሁቲ አማጽያንም ይደግፏታል። ስትራቴጂክ የሆነውን የነዳጅ መተላለፊያ የሆርሙዝ ሰርጥ ኢራን ልትዘጋው ትችላለች። ትራምፕ ኢራን ሁሉም አማራጮች በእጇ አይደሉም ብለዋል። ኢራን በሶሪያ አጋሯ የነበረውን የባሻር አልአሳድ አስተዳደርን አጥታለች። እስራኤልም ክፉኛ ጥቃቶች ሰንዝራለች። ከ18 ወራት በፊት የነበራት ጥንካሬ ግን አሁን ላይ ያለ አይመስልም።